The Trump administration is expected to revoke the visas of some 200,000 people currently in the U.S. The U.S. State Department is expected to revoke some 200,000 business and tourism visas in the coming weeks, granted over the last 10 years, it says, to people who have applied for or are currently seeking asylum in the U.S. Well, the Trump administration is reportedly getting ready for the largest mass visa revocation in U.S. history. Up to 200,000 are potentially on the chopping block. ኑሯችሁ ስራችሁ ቤተሰቦቻችሁ ጓደኞቻችሁ አጠቃላይ ህይወታችሁ ከአሜሪካ ጋር የሚገናኝና ሊገናኝ ይችል ይሆናል ብላችሁ ለምታስቡ በሙሉ ይህ ዜናና መረጃ ለናንተ ነው። በዛሬው የአሜሪካ የኢሚግሬሽን የዜናና የመረጃ ጊዜ ሁለት ሰበር አስቸኳይ አንገብጋቢ አሁን ከሰዓታት በፊት የወጡ ዜናዎችንና መረጃዎችን ለናንተ የማደርስ ይሆናል። አንደኛው የዶናልድ ትራምፕ አስተዳደር ባለም አቀፍ ደረጃ የሚገኙ የአሜሪካ ኤምባሲዎች በሙሉ እንዲሁም ቆንስላ ጽፈት ቤቶች በሙሉ የቪዛ ቀጠሮዎችን ሙሉ በሙሉ በጊዜያዊነት እንዲያግዱ ትዕዛዝ ሰጠ። አሁን ባለም አቀፍ ደረጃ የትኛውም ሀገር ላይ የቪዛ መስጠት ፕሮሰስ አይከናወንም፣ ለጊዜያዊነት ቆመዋል። ለምን ቆመ? እስከመቼ ድረስ ይቆያል? ምክንያቱ ምንድነው? በዝርዝር ተሰሙታላችሁ። ሁለተኛው 200,000 ቪዛ ሊሰረዝ ነው። 200,000 ቪዛ ነው የሚሰረዘው። እንዲህ ከሆነ ስረዛው በእያንዳንዱ ሀበሻ ቤት ማንኳኳቱ አይቀርም። መቼ፣ እንዴት፣ በምን ሁኔታ የሚለውን አሁንም ዝርዝሩን አዘጋጅተነዋል። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እነዚህንና ሌሎችን የአሜሪካ የኢሚግሬሽን ዜናዎችና መረጃዎች በቀጥታ ከኢትዮ ቨርቴክስ ተከታተሉ። መልካም ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ የአሜሪካ የውጭ ጉዳይ ሚኒስቴር አዲስ ስልጠና መርሃ ግብር ለማካሄድ በሚል ሰበብ ባለም አቀፍ ደረጃ የሁሉንም ሀገራት ኤምባሲዎችና ቆንስላ ጽፈት ቤቶች ቪዛ እንዳይሰጡ ለአጭር ጊዜ ከለከለም። World updates that we're tracking. The big one is from the Trump administration this morning. They've paused immigrant visa applications worldwide as US consular offices undergo what officials describe as in-depth training to strengthen screening procedures. Applicants with scheduled interviews have reportedly been informed that their appointments are being rescheduled, with new dates to be announced later. The State Department says the initiative is aimed at ensuring officers can comprehensively assess applicants, including whether they're likely to become dependent on US public assistance. Now, the move is the latest in a series of measures by the Trump administration to tighten immigration and visa rules and also increase scrutiny of those seeking to enter the United States. የአሜሪካ የውጭ ጉዳይ ሚኒስቴር በመላው ዓለም በሚገኙ ኤምባሲዎችና ቆንስላ ጽፈት ቤቶች የሚሰጡ የስደተኞች ቪዛ ቀጠሮዎችን ማለትም የግሪን ካርድ ቀጠሮዎችን በጊዜያዊነት ማቋረጡንና ማስተላለፉን አስታውቋል። ይህ እርምጃ በአስተዳደሩ እየተካሄደ ያለውን ሰፊ የኢሚግሬሽን ጥብቅ ዘመቻ አካል እንደሆነም ተገልጿል። ቀጠሮ ተይዞላቸው የነበሩ አመልካቾች ቃለ መጠየቃቸው መሰረዙን ወይም ወደ ሌላ ጊዜ መሸጋገሩን የሚገልጽ የኢሜል ማስታወሻ መቀበል መጀመራቸውም ነው የተሰማው። የኢሚግሬሽን የግሪን ካርድ ቀጠሮ ያላችሁ በሙሉ ይህ ኢሜል ደርሷችኋል ተብሎ ይታሰባል። የውጭ ጉዳይ ሚኒስቴር እገዳው ይህ መስተጓጎል ለቆንስላ ሰራተኞች የሚሰጠውን ትልቅ ስልጠና ለመስጠት አስፈላጊ ሆኖ ተገኝቷል ብለዋል። በዓለም ዙሪያ ለሚገኙ የአሜሪካ ኤምባሲና ቆንስላ ጽፈት ቤቶች ከግሪን ካርድ ቪዛ አሰጣጥ ጋር ተያይዞ ሰፋ ያለና ጥልቀት ያለው ስልጠና ለመስጠት ስለታሰበ ነው ይህ ፕሮሰስ የቆመው። ምናልባት ስልጠናው ምን አይነት ይዘት እንደሚኖረውና ከስልጠናው በኋላ የግሪን ካርድ ቪዛ አሰጣጥ ምን እንደሚሆን ደግሞ ወደፊት የሚገለጽ ይሆናል። የቀጠሮ መርሃ ግብሩ መቼ ሙሉ በሙሉ እንደሚመለስ እስካሁን የታወቀ ነገር ግን የለም። ለጊዜያዊነት ወይም ለጊዜው ታግዷል ይላል። 1 ወር፣ 2 ወር፣ 3 ወር መቼ እንደሚመለስ አይታወቅም ማለት ነው። ልክ ከዚህ በፊት በ75 ሀገራት ላይ ተጥሎ የነበረው የቪዛ እገዳም ለአልተወሰነ ጊዜ ይል ነበርና መቼ እንደሚመለስ በግልጽ አይታወቅም ነበር።
የዲቪ 2027 ሬጅስትሬሽንም እንደዚሁ ላልተወሰነ ጊዜ ይላል። መቼ እንደሚመለስ አልታወቀም። እስካሁኗ ሰዓትና ደቂቃ ድረስ አልተመለሰም። የስልጠናው ዋና ትኩረት የመንግስት ጥገኛ ወይም ፐብሊክ ቻርጅ ደንብን በተመለከተ ለሁሉም ኤምባሲዎች፣ ለሁሉም የግሪን ካርድ መስጫ ጣቢያዎችና የቪዛ ሴንተሮች ልዩ ስልጠና ለመስጠት ነው ተብሏል። የመንግስት ባለስልጣናት እንደገለጹት አዲሱ የስልጠና ስርዓተ ትምህርት ዋና ትኩረት የቪዛ አመልካቾች በአሜሪካ የመንግስት እርዳታዎችና ጥቅማጥቅሞች ላይ ጥገኛ የመሆን እድላቸው ከፍተኛ መሆኑን ወይም አለመሆኑን ቆንስላ ጽህፈት ቤቶችና ሰራተኞች እንዲሁም ባለሙያዎች እንዴት በጥብቅ መገምገም እንደሚችሉ እሱን ትኩረት ሰጥቶ ለማሰልጠን ነው ይላል። ስለዚህ ከዚህ በኋላ የግሪን ካርድ የአሜሪካ ጉዞንና የቪዛ ሂደቶችን በከፍተኛ ጥብቅ በሆነ ምርመራ እንዲያካሂዱ እንዲያስችላቸው ነው ይህ ስልጠና የሚሰጠው። በአሜሪካ የኢሚግሬሽን ህጎች መሰረት ሰራተኞች አመልካቾች የአሜሪካን መንግስት ድጋፍ የሚሹ መሆን አለመሆናቸውን በጥንቃቄ እንዲመረምሩ ትዕዛዝ ተሰጥቷቸዋል። ሰፊው አውድና ተጽዕኖ ምን ይመስላል? ይህ ዓለም አቀፍ እገዳ በፕሬዚዳንት ዶናልድ ትራምፕ አስተዳደር እየተወሰዱ ካሉ የአጠቃላይ የኢሚግሬሽን ጥብቅ ቁጥጥሮች አንዱና ዋነኛው ተደርጎ ተወስዷል። አሁን ባለው መመሪያ መሰረት ብዙዎቹ የቪዛ አመልካቾች ሂደቱን በዜግነት ሀገራቸው እንዲያጠናቀቁ ይገደዳሉ። ይህ ደግሞ በአሜሪካ በህጋዊ መንገድ የሚኖሩና ከዩናይትድ ስቴትስ ዜጎች ጋር የተጋቡ ሰዎችን ጭምር ውጭ ሀገር ሂደው ቃለመጠየቅ እንዲያደርጉ አስገድዷቸዋል። ሊያስገድዳቸውም ይችላል ነው የሚለው ይህ አዲሱ ስልጠና። ነገሩ ከድጡ ወደ ማጡ እየሆነ እየባሰ ነው እንጂ የመጣው ፕሬዚዳንት ትራምፕ በስልጣን ላይ እስካለ ድረስ ይህ የኢሚግሬሽን ጥብቅ ህግና ምርመራ መቼም ቢሆን ሊቀረፍ አይችልም። ይህ የቪዛ ቆጠሮ መቋረጥ የተሰማው ከ75 ድሃ ሀገራት የሚመጡ ስደተኞችን ቪዛ አሰጣጥ አግዶ የነበረው የፌዴራል ዳኛ እሱን ከሻረው ከጥቂት ቀናት በኋላ ነው ይላል። ምክንያቱም እንግዲህ እንደምታስታውሱት በአሜሪካ በኒውዮርክ የሚገኘው ዳኛ የፕሬዚዳንት ትራምፕ አስተዳደር በ75 ሀገራት ላይ ጥሎት የነበረውን የግሪን ካርድ የቪዛ እገዳ ሙሉ በሙሉ እንዲነሳ ወስኗል። ምናልባት ይህን ከወሰነ በኋላ ከዚህ በኋላ የግሪን ካርድ የቪዛ አሰጣጥ ምን መምሰል አለበት፣ እንዴት ነው መቀጠል አለበት የሚለውንም ስልጠና ለመስጠት ታስቦም ሊሆን ስለሚችል እሱ ሊከፈት ስለሆነም ሊሆን ይችላል ይህ ስልጠና ያስፈለገበት። ለጊዜው ግን በሁሉም የዓለም ሀገራት የግሪን ካርድ የቪዛ ቀጠሮዎች ሙሉ በሙሉ ቃለመጠየቁ ማለት ነው ቆመዋል። የቪዛ መስጠቱም ቆመዋል። የኢትዮጵያ የተዘጉት ሀገራት ብቻ አይደለም፣ በዓለም ዙሪያ ነው አሜሪካ የዘጋችው። ወደ ቀጣዩ ዜናና መረጃም አልፈናል። የፕሬዚዳንት ዶናልድ ትራምፕ አስተዳደር የ200,000 ግለሰቦችን ቪዛ ለመሰረዝ ታላቅ ዝግጅት ማድረጉ ተሰማ። የዶናልድ ትራምፕ አስተዳደር ወደ አሜሪካ በንግድና በቱሪዝም ቪዛ ነው። ይሄኛው ደግሞ ከላይ የታገደው የግሪን ካርድ ነበር። ይሄኛው በቱሪስትና በንግድ በቢ1 እና በቢ2 ገብተው በኋላ ላይ ጥገኝነት ወይም አሳይለም የጠየቁ እስከ 200,000 የሚደርሱ የውጭ ሀገር ዜጎችን ቪዛ ሙሉ በሙሉ ለመሰረዝ ነው የሚለው። The Trump administration is expected to revoke the visas of some 200,000 people currently in the U.S. The State Department says it is trying to identify non-U.S. citizens with business or tourism visas who are also trying to get asylum status. The administration argues short-term visas are only intended for temporary stays. A spokesperson for the State Department told NBC News, quote, "Under President Trump and Secretary Rubio's leadership, we are making clear that a visa is a privilege, not a right." Well, the Trump administration is reportedly getting ready for the largest mass visa revocation in U.S. history. Up to 200,000 are potentially on the chopping block. The U.S. State Department is expected to revoke some 200,000 business and tourism visas in the coming weeks, granted over the last 10 years, it says, to people who have applied for or are currently seeking asylum in the U.S. I think this news is really trying to discourage other people from coming to the United States on tourist visas and then asking for asylum. According to the Associated Press, which first reported the plan, State Department spokesperson Tommy Pigott said they're working with the Department of Homeland Security to revoke non-immigrant visas of foreign short-term visitors who file for protection.
ይህ እጅግ አስደንጋጭ ነው። እንደቀላልም እንዳትመለከቱትም። በእኛ የዩቲዩብ ቻናል የሚቀርቡ ዜናዎች ብዙ ጊዜ ያስደነግጡናል፣ ያስፈሩናል፣ ያሸብሩናል የሚል ኮሜንት ስትጽፉ እናያለን። እኛ ምንም ማድረግ አንችልም። የወጣውን ዜና ቀጥታ ነው የምናቀርበው። በዛ ላይ ዓለም አቀፍ የዜና አውታሮች በሙሉ የሚዘግቡት ነው። ነገር ግን የኛ ዩቲዩብ ቻናል ለየት የሚያደርገው የምናቀርበው መረጃ ታርጌት ኦዲየንሶቻችን ወይም አድማጮቻችን ዲያስፖራ ትውልደ ኢትዮጵያውያንና አማርኛ የሚሰሙ ስለሆኑ ለናንተ በሚሆን መልኩ ከስተማይዝ አድርገን ካስኬድ አድርገን ስለምናቀርበው እንጂ ዜናው ዓለም አቀፍ የዜና አውታሮች በሙሉ በየሰዓቱ የሚዘግቡት ነገር ነው። በዚያ ላይ ባይናችሁ እያያችሁት ነው በየጊዜው የሚሆነውን ነገር የምታዩት ነገር ስለሆነ አንድም የተጋነነ እናንተን የሚያሸብር ነገር የለም። ይልቁንስ ዜናውንና መረጃውን ተጠቀሙበት፣ የዋህ እንዳትሆኑ የሚለውን ላስጠነቅቃችሁ ፈልጌ ነው። ይህ እቅድ እንግዲህ ማለትም 200,000 የሚደርሱ የውጭ ሀገር ዜጎችን የቪዛ ስረዛ ተፈጻሚ ከሆነ ይላል በአሜሪካ ታሪክ ውስጥ በአንድ ጊዜ ከፍተኛውና ትልቁ የቪዛ ስረዛ ማስ ሪቮኬሽን ይሆናል ማለት ነው። እቅዱ ያነጣጠረው ደግሞ ከ2016 በፈረንጆቹ አቆጣጠር እስከ 2026 ባሉ ዓመታት ውስጥ የንግድ ቢዋን ወይም የቱሪስት ቢቱ ቪዛ አግኝተው ወደ አሜሪካ ከገቡ በኋላ የጥገኝነት ማመልከቻ ያስገቡ ሰዎች ላይ ይሆናል። ምናልባት ትውልደ ኢትዮጵያውያን ሆናችሁ ከ2016 እስከ 2026 በፈረንጆቹ አቆጣጠር ላለፉት 10 ዓመታት ማለት ነው። በዚህ 10 ዓመት ውስጥ በንግድ በቱሪዝም ቤተሰብ ለመጠየቅ ብላችሁ በእነዚህ አይነት ቪዛዎች አሜሪካን ሀገር እንዲሁም በስልጠናም ጭምር ሊሆን ይችላል አሜሪካን ሀገር ገብታችሁ የለም ወደ ኢትዮጵያ ልመለስም አሳይለም እዚሁ አሜሪካን ሀገር ነው የምጠይቅ ብላችሁ የጠየቃችሁ ካላችሁ ይህ ህግ በቀጥታ እናንተን ይመለከታል። ምንም ጥርጥር የለውም፣ እናንተን ይመለከታል። የዚህ ቪዛ ስረዛ ዋናው ምክንያት የአሜሪካ ባለስልጣናት አንዳንዶች የአጭር ጊዜ የቱሪስት ወይም የንግድ ቪዛን እንደ ክፍተት በመጠቀም ሀገር ውስጥ በህጋዊ መንገድ በመግባት ቋሚ ለመሆን የውሸት ጥገኝነት ጥያቄዎችን ያቀርባሉ በሚል ውንጀላ ተመስርቶ ነው ይህን የቪዛ ስረዛ የጀመረው። እንደ መንግስት ባለስልጣናት ገለጻ ቪዛ መሰረዙ ብቻውን ወዲያውኑ ከሀገር ያስወጣል ማለት ባይሆንም የጥገኝነት መዝገባቸው በሂደት ላይ ያሉ ሰዎች የንግድ ወይም የቱሪስት ቪዛ ይዞታ የነበረው መብት ሙሉ በሙሉ ይሰረዝባቸዋል። የቱሪስት ወይም የንግድ ቪዛቸው ሲሰረዝ ቀደም ሲል በነበራቸው የቱሪስት ወይም የንግድ ጉብኝት ደረጃ መቆየት ስለማይችሉ በቀላሉ ከአሜሪካ ይወጣሉ ማለት ነው። ነገር ግን የጥገኝነት መዝገባቸው ደግሞ ወይም የአሳይለም መዝገባቸው በኢሚግሬሽን ፍርድ ቤት ወይም በባለስልጣናት እጅ በመታየት ላይ ስለሚገኝ የዚያ ሂደት ውጤት እስኪጠናቀቅ ድረስ በሀገር ውስጥ በህጋዊ ሂደት ውስጥ ይቆያሉ ነው የሚለው። የውጭ ጉዳይ ሚኒስቴር ከሀገር ውስጥ ደህንነት ዲፓርትመንት ጋር በመተባበር ይህንን ማጣራት የሚያደርግ ሲሆን ስረዛው በአንድ ጊዜ ሳይሆን በሂደት የሚከናወን ይሆናል። አጠቃላይ ግን ከ2016 እስከ 2026 ድረስ ያለው 200,000 ነው። እንግዲህ የአሜሪካ መንግስት የሚለው 200,000 የሚደርሱ ግለሰቦችን ቪዛቸውን እሰርዛለሁ ብለዋል። አሳይለም የጠየቁትን ብቻ ነው ታርጌት አደርጋለሁ ያለው። ነገር ግን የአሳይለም የፍርድ ሂደታቸው ሳይጠናቀቅ ከአሜሪካን ሀገር አይባረሩም ብለዋል። አመጣጣቸውን ያያል። ወደ አሜሪካን ሀገር ሲገቡ በንግድ በቱሪስት ቤተሰብ ለመጠየቅ በአጫጭር ስልጠና ብለው ወደዚህ ወደ አሜሪካን ሀገር የመጡ ከሆነ ቪዛቸው ቀድሞ ተሰርዟል። ምንም አይነት የቪዛ ቆይታ ጊዜያቸው ኤክስፓየርድ አድርጓል። የአሜሪካ መንግስት ይሰርዘዋል። አሁን ያላቸው ቻንስ አሳይለም ስላቀረቡ የአሳይለም ኬዛቸው የሚታይበት ነው። እሱ ሲጠናቀቅ ደግሞ ውሳኔው ይሰጣል ነው የሚለው። የአሳይለም ኬዛቸውንም ቢሆን በትክክል እንደማያዩትና ዲኔ እንደሚያደርጉት ምንም አያጠያይቅም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ የኢሚግሬሽን የዜናና መረጃ ጊዜም ያለን የአየር ሰዓት በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበትም የዓለም ጥግ ሁሉ ሰላም የሚመኝላችሁ ኢትዮ ቨርቴክስ ነው። ኢትዮ ቨርቴክስ በአጭር ጊዜ ፌስ ቱ ፌስ ትመለከቱናላችሁ። ስቱዲዮዎችና ካሜራችን አዘጋጅተናል። ከዚህ በኋላ እኛን ፌስ ቱ ፌስ በአካል እያያችሁ ነው ዜናዎቻችንና መረጃዎቻችን የምትከታተሉት።